ነው። እኔ ጋር መስሎኝ እኮ ነው። እኔ ጋር መስሎኝ ዳታ እቀይራለሁ። ጆ አትሰማ። እኔ ጋር የተቋረጠ መስሎኝ ነበር። ታክስ አባርጉ እስኪ ወገኖች። ቻርጀር ዘግቶ ነው በቃ። ተው እንጂ ዊስ ጥሩ ላይ ነበር እኮ። በቃ ዴብናና ትንበለው ሙላበት። እኔ ግን ከን የምጠይቀው ግን ቆይ በኋላ ጠይቃለሁ ደግሞ። የትኛው ናት ቤተክርስቲያን? ሉትራን ናት? አንጌሊካል ናት? ፕሬስቢቴሪያን ናት? ምናምን እየጠይቃለሁ። አንዲት ቤተክርስቲያን ከን ምትላለህ? እኔ ችግር የለብኝም አንድ ይህን እንደመናገር። እስኪ መልስ። የጌታ ቤተክርስቲያን ኦርቶዶክስም የጌታ ቤተክርስቲያን ናት፣ ካቶሊክም የጌታ ቤተክርስቲያን ናት፣ እንትንም የጌታ ቤተክርስቲያን ናት ተብሎ 4 እና 5 ጠቅሶ አንዲት ናት የጌታ ተብሎ ነው ማለት ቤተክርስቲያን ናት ቢባል እኔ ችግር የለብኝም። ግን የጌታ ሲባል ግን የጌታ ቤተክርስቲያን አንዲት ብቻ ናት፣ 2 እና 3 የላትም። ምክንያቱም የትኛው ናት የጌታ ቤተክርስቲያን? እነሱ እስኪገቡ ድረስ የትኛው ናት? ሉትራን ናት? አንጌሊካል ናት ወይስ? የጌታ ቤተክርስቲያን በኢንስቲትዩሽን አይደለም የምትገደበው። አሁን እሱ ነው ትልቁ እንትን። ኢንቪዚብሏ ቤተክርስቲያን በቪዚብሏ አይደለም የምትወከለው። የስ ግን ደግሞ የጌታ እየተባለች ቪዚብሏ የምትጠራ ከሆነ እሷ ብቻ ናት፣ አንዲት ብቻ ናት የጌታ። በቪዚብሏ የጌታ ቤተክርስቲያን አለች እንጂ በቪዚብሎች የጌታ ቤተክርስቲያን አለች ይባላል እንጂ እንትና ናት የጌታ ቤተክርስቲያን ተብሎ ዲሲሲቭ አንሰር ከተሰጠ አንዲት ስለሆነች አንዱን ነው ማለት የምትችለው፣ ወይ ካቶሊክ ነው ማለት የምትችለው፣ ወይ አንዱን ነው ማለት እኮ። ማናት? አንተ መልስልኝ። አንዲቷ ማናት? ያንተው አንዲቷ ማናት? አሁን በካቶሊክ ቤተክርስቲያኖች ለምሳሌ የዳኑ የጌታ ልጆች አሉ ብለህ ታምናለህ አይደል? አንተ በካቶሊክ ቤተክርስቲያን ኦፍኮርስ እሱ እንኳ አይደለም። ግን የጌታ ናት የጌታ ቤተክርስቲያን ካቶሊክ ናት ካልክ ግን አዘሆል ካቶሊክ ነው። ካቶሊክ ውስጥ እኮ ነው ያሉት። አሁን እንደምትለው ካቶሊክ ውስጥ ነው ያሉት። አሁን እኮ ካቶሊክ ውስጥ አሉ እንጂ የካቶሊክን አጠቃላይ እምነት ያመኑት ሁሉ ካቶሊኮች ካልክ ካቶሊክ ናት ማለት ነው እውነተኛ ቤተክርስቲያን። ምክንያቱም ካቶሊክ የሚሆኑት እኮ የካቶሊክን እምነት ስላመኑ ነው። አይ አይደለም፣ የግድ የካቶሊክን እምነት ስላመኑ ካቶሊክ ውስጥ ይሆናሉ ማለት አይደለም። እነሱም ራሳቸው ካቶሊክ ውስጥ ሆኖ የካቶሊክን እምነት ማያምን ሊኖር ይችላል ብለዋል። የወንጌልን እምነት የሚያምን ይኖራል። እውነተኛውን በወንጌል የተገለጠውን አንድ ጊዜ ለቅዱሳን የተሰጠውን እምነት እኮ ካቶሊክ የምታስተምረው ሆኖ እሱ እኮ ነው ፖይንቱ። ካቶሊክ ውስጥ መሆንና ካቶሊክ ውስጥ ሁሉ ማመን ይለያያል። እሺ አንዴ ካቶሊክ ውስጥ ሆኖ የእውነት ጉድለት ወይም ደግሞ የእውነት ሙላት የላትም፣ ወር ደግሞ ያንን ሙላት ሊኖራት ይገባል። ለዛ ነው የምንከራከረው የምንሰብከው ብለን የምናምንበትም ትልቁ ሪዝን እኮ እሱ ነው አይደል? ያ ማለት ምንም እውነት የላትም ማለት አይደለም ማለት ነው ኮንሰፕቱ። በዛ እውነት ግን አይድሩም ብለን አናምንም ሰዎች። ዘቦዲ ኦፍ ክራይስት ናት ተብሏል እኮ። ዘቦዲ ኦፍ ክራይስት ናት ተብሏል። ዘቦዲ ኦፍ ክራይስት ማለት ባላት እውነት እኮ ነው የቦዲ ኦፍ ክራይስት የምትባለው። እዛ ውስጥ ዘቦዲ ኦፍ ክራይስት የሆኑ እዛ ውስጥ አሉ ማለት እና ካቶሊክ ራሷ ዘቦዲ ኦፍ ክራይስት ናት ማለት የተለያየ ነገር ኖ እኮ። አሁንም እኮ ያልኩህ እኮ በደንብ አዳምጠኛል። ካቶሊክ ባላት እውነት አሁን የእውነት ሙላት የላትም ብለን ብናምን እንኳን ያ እውነት ግን አላት ወይም ደግሞ የላትም ብለን አናምን። ያ እውነት ደግሞ ሰዎችን የማያድን ወይም ደግሞ እንዳይድኑ የማያደርግ አይደለም፣ የሚያድንም እውነት ነው። ያንን እውነት የሚያምኑ ሆነ ሰዎች ካቶሊክ የምታስተምረው ሆነው ሊድኑ ይችላሉ ነው ኮንሰፕቱ። ያ የጌታ ቤተክርስቲያን ያደርጋታል ነው። ለምሳሌ ካቶሊክ ከምታምነው ውስጥ እምነት ፕላስ ስራ ነው። ስራ የሌለው እምነት ብቻውን ያድናል አይሉም። እነሱም ራሳቸው ቴዎሎጂያኖቻቸው ያልገባኝ ካናን ነገር የሆነ አስተምሮቱ ላይ እነሱ በሌሉበት ማንሳት አትችልም። ዝም ብለን እንደ አጠቃላይ ማውራት ነው ያለ ነው እኮ። እንደዛ አትችልማ። አውጥቼ ማሳየት እችላለሁ። አንተ እሱን በሙግት ነው የምታሳየው። እነሱ እንደዛ አንልም ሊሉ ስለሚችሉ አንቺ በሙግት ነው የምታሳየው። አንቺ ማሳየት እችላለሁ። ቀላል እኮ ነው እኮ ኤርሚዬ፣ ቀላል እኮ ነው እንዴ። ቆይ እንትና ጨርሱ ደስ ይለኛል። ዴቭ በምንድን ነው የተጣሉት? ትኩረቴ ዴቭ ላይ ነው። እሺ ዴቭዬ፣ እስኪ ከአብራችሁ ከናን ጋር አውሩ። ለምሳሌ የአባቶች የዛን ጊዜ ደህንነት ላይ የተከራከሩበት እንግዲህ ፍርድ ቤት ውስጥ ቀርበው
ሁለቱም ተከራክረዋል ድነትን በተመለከተ እና እነዛ ምን ነበር ድነት ያሉት ዴቫ ሉተር ምን ነበር ያሉት ምን ነበር ጠባቸው ድነትን በተመለከተ ሁለቱን ያጣላቸው ያ በተጨማሪ ደግሞ ለምን ሉተር ይቅርታ ብሎ ለምን አይመለስ ወደ ጌታ ቤተክርስቲያን ሲወገዝ ሰው ማድረግ ያለበት ይቅርታ ብሎ መመለስ ነው ወደ ጌታ ቤተክርስቲያን እኔ ሉተርም በሆነ የጌታ ቤተክርስቲያን ጨርስ ጆናታን እናስቁመነው እንትን ስላል ጆን ይቀጥል ነው እሱ ይጨርስ ይሰማል ጆናታን ተበልሻለሁ ኔትወርክ ስጡተኝ ሉተር ይቅርታ ብሎ መመለስ ላልከው መጀመሪያውን መቼ እሱ ልውጣ አላለም እኮ ሲጀመር ብያለሁ ከኑ አስተውለ ከሆነ ስናገር ልውጣ ብሎ አልተናገረም እሱ ያቄስ አይደለም ሲያስወጡት ይቅርታ ብለህ ብትመለስ አናስገባም እኮ አላሉትም ይቅርታ ብሎ ለምን አይመለስም ይቅርታ ጠፍቻለሁ ነው ይቅርታ ብለው እምነት እኮ ይዟል አይደል እንደሱ ለያዘው እምነት ነው ሪፎርሜሽን ያስፈልጋል የተባለው ለምንድነው ይቅርታ የሚለው ሪፎርሜሽን ያስፈልጋል ብሎ መነሳቱ ራሱ አንዱ እንትን ነው ምንም ግልጽ የሆነ ነገር ነው ከኑ ለቆመለት እውነት አልመለስም ነው አይደል እንደ ወርምስ ኦፍ ዴት ኦፍ ወርምስ ላይ የተናገረው ለምን ነው ማለት የጌታ ቤተክርስቲያን ማለት የጌታ ቤተክርስቲያን ወጥቶ እንዴት ይቅርታ ብሎ አይመለስ ቀደም እኮ አስቀምጬልህ ነበረ the fullness of truth ያላት አዎ አንዲት ቤተክርስቲያን the fullness of truth ያላት አንድ ቤተክርስቲያን አለች ግን ካቶሊክ ቤተክርስቲያን የዛኔ የጌታ ቤተክርስቲያን አንተ አሁን እኮ ያደባላለከው ምንድነው የጌታ ቤተክርስቲያን ሲባል ምንድነው ምን እየተወራ ነው ያለው የሚለውን ነገር መለየት አለብህ እውነት የላትም ወይ የጌታ ቤተክርስቲያን አሁን አንድ ቤተክርስቲያን አለች ሚውት አድርጎ አንዴ ከኑ ሶሪ የጌታ ቤተክርስቲያን አሁን የጌታ ቤተክርስቲያን ናት ያቺ ካቶሊክ ቤተክርስቲያን የጌታ ቤተክርስቲያን ናት አዎ ለዛም ነው የጌታ ቤተክርስቲያን ባትሆንማ ጥሏት ነበር የሚወጣው እሱ ለምን ኤክስ ኮሚኒኬት እስከሚደረግ ድረስ ይጠብቃል ምንም መጠበቅ ያስፈልገውም እዛ እንትን ማለት ግን ምንድነው እሱ ያደረገው እዛው ሆኖ ያችን የጌታ ቤተክርስቲያን ማደስ ነው የጌታ ቤተክርስቲያን ባትሆንማ ምን አለፋው እሱ ራሱ ጥሎ አይወጣም እንዴ በሰላም መውጣት ይችላል እኮ መወገዝ ምናምን ኢቭን ምንድነው ምንድነው የሚባለው በተገኘበት እንዲገደል እንኳን ተደርጎ አልነበር እንዴ የመከሰስ እንኳን እንትን እኮ ተነስቶባቸዋል እያንዳንዱ ላይ እሱን የሆነ ሰው አታክ ቢያደርግ ማንም ሰው መግደል ይችላል የሚልን ሐሳብ አስቀምጠውበት ነበር ግን ያን ሁሉ መከራ ማየት አይጠበቅበትም ነበር ተቃውሞ መውጣት የለበትም ነበር በቃ ማለት ምን ማለት ነው የጌታ ቤተክርስቲያን ባትሆን ኖሮ ያችን ለአዲሳት ብሎ ባልተናገረ ነበር ልክ እንደንተና ማነው ሞርሞን አሁን ለምሳሌ ጆሴፍ ስሚዝ ያደረገውን ታውቃለህ ቤተክርስቲያን ይቺ አሁን ያለችው ቤተክርስቲያን የተዛባች ናት የጌታ ቤተክርስቲያን አይደለችም ብሎ ነው የተነሳው እሱ ራሱ አሁን ለምሳሌ ከዛ ሞርሞን የሚባለው መልአክ ገለጠለት ኢየሱስ ክርስቶስ ራሱ ኢቭን ኢየሱስ ክርስቶስ ብቻ ሳይሆን እንትና ዮሐንስ ሐዋርያው ቅዱስ ዮሐንስ ያዕቆብና ጴጥሮስ ተገልጠውለት ነው ያንን ሬቨሌሽን የሚሰጡት ከሞርሞን በተጨማሪ ማለት ነው እና የጌታ ቤተክርስቲያን አይደለችም ብሎ የራሱን መሰረተ ማለት ነው የራሱን ሞርሞን የምትባል ቤተክርስቲያን መሰረተ የሉተር ዓላማ ግን እንደዚህ አይደለም አዲስን የሆነ ኢንስቲትዩሽን መዘርጋት አይደለም በዛች በቪዚብል በሆነችው ቤተክርስቲያን አድሶ እውነተኛው ወደ ጋስፕል እንድትመለስ ወደ ቀደመው ትራዲሽን እንድትመለስ ማድረግ ነው የሉተር ሐሳብ እንጂ አዲስ ነገር መዘርጋት አይደለም የጌታ ቤተክርስቲያን መሆኗን ስለሚያምን ማለት ነው